እሺ አመሰግናለሁ ቴዲ በድጋሚ ምንድነው እንደምታየው እንግዲህ የጦርነቱ ሁኔታ በጣም አስቸጋሪ ነው። የኤርትራ መንግስት ሆነ አሁን ኢትዮጵያ ውስጥ ያለው መንግስት ያላቸውን አስተሳሰብ ፕሬዲክት ለማድረግ አስቸጋሪ ነው። አንዳንድ ሁኔታዎችን ባልተጠበቀና ባልታሰበ ሁኔታ የሚያደርጉበት ነገር አለ። ግን በሁለቱ መካከል ያለው ልዩነት በኤርትራ መንግስት በኩል ሁልጊዜ የሚያደርጋቸው ነገሮች ካልኩሌትድ የሆኑና የታሰበባቸው ስትራቴጃይዝድ የሆኑ ነገሮች ናቸው። በዚህ በኩል ደግሞ በኢትዮጵያ በእኛ በኩል ያለው አንፕሬዲክታቢሊቲ የባህሪው እንደሆነ አውቆ ግን እነዛ ነገሮች ሁሉ ደግሞ በሂሳብ የተሰሩና በጥሞና የታሰበባቸው ሳይሆን እንደው ለሾርት ተርም እና ለአጭር ጊዜ ካለውበት ነገር ለመውጣት ወይም ደግሞ አንድ የሆነች የህዝብ ግንኙነት ስራም ለማድረግ ተብሎ ብዙ አገርንም ህዝብንም አንዳንዴ ራሳቸውንም የሚጎዳ ነገር ሲያደርጉ ይታያል። እና በዛ መስፈርት ስናየው እንግዲህ ሁልጊዜም ጦርነት የመከሰቱ ነገር የኢትዮጵያና የኤርትራ ግንኙነት ደግሞ እንደምናውቀው ኮምፕሌክስ የሆነ ነገር ነው። የፍቅር ጊዜ ያለው፣ የጸብ ጊዜ ያለው፣ የፉክክር ጊዜ ያለው፣ የአንድነት ጊዜ ያለው፣ የመለያየት ጊዜ ያለው እና ይሄ ብዙ አይነት ግንኙነቶች ያለፉበት የታሪክ ውደት ያለው ስለሆነ ሁሉም ነገሮች ሊከሰቱ ጊቭን ናቸው ማለት ነው። ነገር ግን አሁን ጦርነቱ ከተከሰተ በየት በኩል ይከሰታል ምናልባት ከተባለ ሊሆን የሚችለው በኔ ግምት በኢትዮጵያ መንግስት ትንኮሳ ነው የሚሆነው። ምክንያቱም ለኤርትራ መንግስት አሁን ወደ ኢትዮጵያ ጦርነት የሚያደርግበት ኢንሴንቲቭ ምንድነው ብዬ ሳስብ በመሰረቱ ማግኘት ያቅተኛል ማለት ነው። ቀጥታ ወረራ ለማድረግ ኢትዮጵያን ቅኝ ግዛት ለመያዝ ነው የሚፈልገው። ተወሰደብኝ ያለው መሬት ከሆነም በአልጀርስ ስምምነት መሰረት ያለውበት ቦታ ነኝ ብሎ አሁን ኦሬዲ ይዟል። የሚፈልገውን ነገር ከህዋት ጋር የነበረውንም ቅራኔ በሚፈልገው አይነት አጠናቋል። ስለዚህ አሁን ባለበት ሁኔታ የኤርትራ መንግስት ኦፌንሲቭ ነው ወደ ጦርነት የሚገባበትን ነገር ለማሰብ ያስቸግረኛል። ስለዚህ ከሆነ ሊሆን የሚችለው በኢትዮጵያ መንግስት በኩል አንድም ተቃዋሚዎችን ይደግፋል የሚል ሪቶሪክ ሰማለሁ። በሌላም መንገድ ደግሞ ትግራዩ ጦርነትን በኩል ደግሞ ገብቶ የሰብአዊ መብት ጥሷል እንደዚህ የሚል አዲስ ሪቶሪክ ሁሉ መጀመሩ ነው ያለው። ሁለተኛ የወደብን ፍላጎትም ከፍ አድርጎ ማንሳትና ያንንም አስፈላጊነቱን የግድነቱንም ደጋግሞ ማንሳት ያለው። ስለዚህ ጦርነቱ ከተጀመረ ሊጀመር የሚችለው ብዬ የማስበው በኢትዮጵያ መንግስት በኩል ይመስለኛል እና እንደዚህ ነው የምረዳው ቴዲ። ሁለተኛ ጥያቄ አንስቼልህ ነበር፣ ኤርትራ በኢትዮጵያ ውስጥ መታየት ያለባት እንዴት ነው? ምክንያቱም ስላሰላለፍና ከሻዕቢያ ጋር ስለማበር በሚነሱ ሐሳቦች ዙሪያ የሰጠው አስተያየት ስለነበረ ነውና እንዴት ነው መታየት ያለበት ሻዕቢያ በኢትዮጵያ ፖለቲካ ውስጥ? እንግዲህ ሻዕቢያ ሲባል አሁን ባለው ሁኔታ ሻዕቢያ ለይቻላየውም የኤርትራ ከተፈጠረች ጊዜ ጀምሮ የኤርትራ መንግስት ብዬ ነው ወስደው ማለት ነው። እና የኤርትራ መንግስት ከሆነ ደግሞ ሻዕቢያ ነው። ስለዚህ ኤርትራ ከተወለደች ጀምሮ ሌላ መንግስት የላትም እና ስለ ኤርትራ መንግስት ካወራን ስለ ሻዕቢያ ነው የምናወራው ማለት ነው። እና ስለዚህ ኤርትራን ሪፕሬዘንት የሚያደርገው ሻዕቢያ ነው ማለት ነው። እና ያ ከሆነ እንግዲህ ሻዕቢያና የህዋት የታሪክ ግንኙነት እና ኤርትራ ራሷን ችላ አገር መሆን ከሁለቱ ድርጅቶች አንድነትና አብሮነት ጋራ የተገናኘ ነገር ነውና ጸብም ፍቅርም በዛ ደረጃ ያለ ነው። በዚህ ሂደት ውስጥ በነበረው ሂደት ግልጽ ያልሆነ ግንኙነት ስለነበረ በሁለቱም ድርጅቶች ውስጥ አንዳንዴ የሻዕቢያ ሲኒየርነትና የህዋት ጁኒየርነት ያለበት ግንኙነት ይመስላል። በዛ መሰረት ከሄዱ በኋላ እንግዲህ ህዋት ትልቅ ሀገር ያዘ ኢህአዴግ ብሎ ኢትዮጵያን አጠቃላይ፣ ሻዕቢያ ደግሞ ትንሽ ሀገር ያዘና ውሃ ዳር ተቀመጠ። በዛ ምክንያት በሁለቱ ድርጅቶች ህልም ምክንያት ሴኩሪቲ እና ሪጂናል ሄጂሞኒ ኮምፒቲሽን አለ። ስለዚህ በዛ ምክንያት የሁለቱ ድርጅቶች በተለያየ ጊዜ የተለያየ ጦርነት አድርገዋል። ከዛም በኋላ ለ20 ዓመት ፍሮዝን ኮንፍሊክት ውስጥ ቆይተናል። ያ ከሆነ እንግዲህ በኢትዮጵያና በኤርትራ መካከል ያለው ግንኙነት የሁለቱ ድርጅቶች ሪጂናል ሄጂሞኒ ፉክክር እንጂ በመሰረቱ ታሪካዊ በሆነ ሁኔታ ኢትዮጵያንና ኤርትራን ትብብር የበለጠ ይጠቅማቸዋል እንጂ ታሪካዊ ጠላትነት ይሄ የቅራኔ ታሪክ የለንም ብዬ ልል አልችልም።
ከይቅርታ ጋር ወደ ልደቱ ከመሄዴ በፊት ይልቃል ኮንቴክስቱን ለማስቀመጥ ፈልጌ ነው። አሁን ባለው የተቃዋሚዎች አሰላለፍ ሻዕቢያ እንደ አላይ መታየት አለበት ወይ እንደ አጋር መታየት አለበት ወይስ የሚል ነው ጥያቄ። ወደዚህ አጥበበን ማለት ነው። አዎ እኔ አጋር መሆን አለበት ባይ ነኝ። ምክንያቱም አሁን ባለንበት ሁኔታ ከኤርትራ መንግስት ኢትዮጵያውያን ራሳችን እስከተባበርን ድረስ ችግር አለብን። የህልውና ትግል አጋጥሞናል። የአማራ ህዝብ ከሻዕቢያም ሆነ ከኤርትራ ህዝብ ጋራ የሚያጣለው ምንም አይነት መሰረታዊ ነገር የለም። ከዛ ይልቅ አብይ ወጋሃለው ወደ ወስድባለው እያለ ያልተጠበቀ ሁኔታ የኢትዮጵያን ህዝብ ጦርነት ውስጥ ሊያስገባ ነው። ያልተጠና ያልታሰበ ዓለም አቀፍ ግንኙነትን ግምት ውስጥ ያላስገባ የጎረቤቶቻችንም የሀገራችንን አጠቃላይ የፖለቲካም ሆነ የማህበራዊ የኢኮኖሚ መረጋጋትን ግምት ውስጥ ያላስገባ በጀብደኝነት የተመሰረተ ወደብ ፍለጋ ብሎ ጦርነት ሊለኩስ ጀምሯል። የኢትዮጵያንም ህዝብ እንደዚሁ በጦርነት በኦሮሚያም በትግራይም በአማራም ጦርነት አውጆ እያመሰ ነው ያለው። በአጠቃላይ ቀጠናውን እያመሰ ያለ መንግስት ነው ኢትዮጵያ ውስጥ ያለውና ይሄንን መንግስት በማስወገድ በኩል ራሳችንን ችለን ነገር ግን ይሄንን ቀጠናውንም ሆነ ኢትዮጵያን ሀገራችንን ያመሰን ኃይል በማስወገድ በኩል መልካም ግንኙነትና ትብብር እንዳንድ ሀገር ሆኖ ቢደረግ በየትኛውም ሀገር እንደሚደረግ ጦርነት ሁሉ ይሄ ከሉዓላዊነት ጋር የሚገናኝ አይደለም። በራስ ውስጥ ጉዳይ መግባት አይደለም። የፖለቲካም የሚሊተሪም የአጠቃላይ ስትራቴጂያዊ ግንኙነት እንደሚያደርግ አካል ሁሉ ይሄ ለነጻነት የሚታገል አካል ኤርትራንም ሆነ የሻዕቢያን መንግስት በአጋርነት መያዙ ተገቢነት ያለው ተግባር ነው ብዬ ነው የማምነው። እሺ ልደቱ፣ ቀደም ሲል በተነሱት ሀሳቦች ላይ አንተን አስተያየት እንደዚሁ የተወሰነ ጊዜ ወስደህ አቅርብልንና ከዛ በኋላ ኢንተርጀክት ማድረግ ትችላላችሁ፣ መነጋገር ትችላላችሁ። ተከታታዮቻችንን ባረበሽ መልኩ ኦፍኮርስ ለእናንተ ይሄን ማለት አይጠበቅብኝም፣ ግን ኢንተርጀክት ማድረግ ትችላላችሁ። መጠያየቅ፣ መወያየት፣ መነጋገር፣ በመሃል ሀሳብ ማስገባት ትችላላችሁ ማለት ፈልጌ ነው። ግን መጀመሪያ ልደቱ፣ አሁን ቀደም ሲል በተነሱት ጉዳዮች ላይ የኤርትራ መንግስት መታየት ያለበትን መንገድና በኢትዮጵያ የሁለቱ በኢትዮጵያና ኤርትራ መካከል ጦርነት የመከሰት እድልን በተመለከተ በዚህ ሳምንት የተመለከትከው ሁለቱን ሀሳብህን ጋር የዚህ የጦርነቱ ጉዳይ አይቀሬ ነው የሚለው ነገሮቹን ሰፋ አድርጎ ማየት የሚያስፈልግ ይመስለኛል። አሁን የቀረው የውጊያ መከሰት ነው የቀረው። ጦርነቱ በተለያየ መንገድ ኦልሬዲ ተጀምሯል። አንድ ጦርነት መጀመሪያ የሚጀምረው የሆነ ክስ በማቅረብ ወይም የጥቅም ግጭት አለኝ ከማለት ነው የሚጀምረው እና በዚህ በኩል በተለይ በኢትዮጵያ መንግስት በኩል ለምሳሌ ሁለት ነገሮችን አቅርበዋል። በኃይል በወረራ የኤርትራ መንግስት የያዘብኝ መሬት አለ፣ እሱን በኃይል አስለቀቃለሁ የሚል ሀሳብ እያቀረበ ነው። ከዛ በተጨማሪ ደግሞ ቀይ ባህርን ወይም አሰብን ጠይቃለሁ ፈልጋለሁ የሚል እና በአጋሮቹ አማካኝነት በቀጥታ ለመናገር አንዳንዴ ድፍረት ቢያጣም በአጋሮቹ አማካኝነት በመገናኛ ብዙሃኑ አማካኝነት በውድም ይሁን በግድ የባህር በር የመብት ጥያቄን አሳካለሁ የሚል ዛቻ እየዛተ ነው ያለው እና ኦልሬዲ ለአንድ ጦርነት መፈጠር ምክንያት የሚሆኑ ክሶች እየቀረቡ ነው። ከክስም አልፎ ተጨባጭ የሆኑ ዝግጅቶች መሬት ላይ እየታዩ ነው። በኢትዮጵያ መንግስት በኩል በኤርትራ መንግስትም በኩል ከፍተኛ የሆነ የሚሊተሪ ሞቢላይዜሽን አለ በሁለቱም እና የውጭ መገናኛ ብዙሃን ሳይቀር የዘገቡት ተጨባጭ የሆነ እንቅስቃሴ መሬት ላይ አለ። አንዱ የሌላውን ተቃዋሚ ለመደገፍ የመዘጋጀት ጉዳይ አለ። በተጨባጭ ከኤርትራ በኩል የቀረበ መረጃ ባላይም የኢትዮጵያ መንግስት በአደባባይ ወጥቶ የኤርትራን ተቃዋሚዎች እየደገፈ እንደሆነ ያሳየበት ሁኔታም አለ እና ጦርነቱ እንደዚህ ክስ በማቅረብ የፕሮፓጋንዳ ዘመቻ በማድረግ መሬትም ላይ ዝግጅት በማድረግ ኦልሞስት ተጀምሯል ማለት ይቻላል። የቀረው ውጊያ ነው የቀረው። ያን ውጊያ ማን ይጀምረዋል የሚለው በእርግጠኝነት ሊታወቅ የሚችል አይመስለኝም። የኢትዮጵያ መንግስትም ሊጀምረው ይችላል፣ የኤርትራ መንግስትም ሊጀምረው ይችላል። አንደኛው የተመቼ ጊዜና ሁኔታ አለኝ ብሎ ሲያስብ ስትራይክ ሊጀምር ይችላል እና እርግጠኛ ሆነን ከሌ ሊጀምር ይችላል ብለን ማለት የምንችል አይመስለኝም። ኢቭን ያ ውጊያ
አይቀሬ ነው ለማለትም በጣም የሚያስቸግር ይመስለኛል። እኔ ከአለመሆን ይልቅ የመሆኑ እድል ሰፊ ነው የሚል ግምት አለ። ምክንያቱም በሁለቱም ዙሪያ የሚታዩት ዝግጅቶች ውጊያ ሊነሳ ይችላል የሚለውን እድል ሰፊ ያደርገዋል። ግን ደግሞ በጣም አስቸጋሪ ሁኔታ ውስጥ የሚያስገባ አጠቃላይ የሁለቱን ሀገሮች ብቻ ሳይሆን የአካባቢውን ሁኔታ የሚቀይር ጦርነት ስለሚሆን የውጭ እጆችም ስለሚገቡበት በቀላሉም ላይጀመር ይችላል እና ምናልባትም በተለያዩ ውስጣዊም ውጫዊም ግፊቶች እንደገና ተቀልብሶ የማይካሄድበትም ሁኔታ ሊፈጠር ይችላል የሚል ግምት አለኝ። ግን የትኛው ይሰፋል ካልከኝ የመከሰቱ እድል የበለጠ የሚሰፋ ይመስለኛል። እኔ በዚህ መልኩ ነው የማየው እና ኦልሬዲ ውጊያ ተኩስ ነው እንጂ የቀረው ለአንድ ጦርነት መነሳት ምክንያት የሚሆኑት ነገሮች እየተካሄዱ ነው። ጦርነቱ ኦልሞስት ተጀምሯል ማለት ይቻላል። ያ ውጊያ ይጀመራል አይጀመርም እንግዲህ ወደፊት የምናየው ነው የሚሆነው። ማን ይጀምረዋል በእርግጠኝነት ማወቅ አይቻልም። ምናልባትም ደግሞ ከምንጠብቀው ውጭም ደግሞ ሊቀር ይችላል። ግን ቅድም ቴዲ የትናንትናውን የጠቅላይ ሚኒስትሩን ንግግር በሚመለከት እያነሳህ ነበር እና ከሱ ጋር አያይዤ ብዙም መገመት ይቸገራለሁ እኔ። ምክንያቱም እሳቸው ጦርነት ይጀምራለሁ ቢሉ ላይጀምሩ ይችላሉ። አይ ሰላም ነው የምፈልገው ጦርነት በፍጹም አልጀምርም ቢሉም ደግሞ ሊጀምሩ ይችላሉ እና የእሳቸውን ንግግር አምኜ አባባላቸው ትርጉሙ ይሄ ነው ብዬ ሀሳብ ለመስጠት ይቸገራለሁ። ግን አብይ ይዋጋለሁ ብሎ ያልተዋጋው ጦርነት አለ ዌል እንግዲህ አይታወቅም። አንዳንድ ጊዜ አልዋጋም ብሎ ስለሚዋጋ አንዳንዴ ያለውን ያደርጋል፣ አንዳንዴ ደግሞ ካለው በተቃራኒው ያደርጋል እና እርግጠኛ ሆኜ የእሳቸውን ንግግር መሰረት አድርጌ ትንበያ ውስጥ ለመግባት በእኔ በኩል ማለት ነው ይቸገራለሁ ማለት ነው። እሱ ነው። ከዛ ውጪ ይሄ የኤርትራን መንግስት ወይም ሻዕቢያን በምን ሁኔታ ነው ማየት ያለብን የሚለው በእኔ እምነት ኤርትሪያ እንደ ሀገር እና የኤርትራ ህዝብ እንደ ህዝብ እንደ ወዳጅ መታየት አለበት ብዬ አምናለሁ። ለምን አንድ ህዝብ ነው የነበረው፣ አንድ ሀገር ነው የነበረው። በመጥፎ የታሪክ አጋጣሚ ነው አንድ የነበረው ህዝብ ሁለት የሆነው ወይም አንድ የነበረው ሀገር ሁለት የሆነው። ስለዚህ ሀገሩና ህዝቡን በጠላትነት መፈረጅ ተገቢ ነው የሚል እምነት የለኝም። ነገር ግን አሁን በስልጣን ላይ ያለው የሻዕቢያ መንግስት ለኢትዮጵያ በጎ የማያስብ ደካማ እና የተከፋፈለች ኢትዮጵያን ለማየት ሁልጊዜም የሚሰራ ኃይል ነው የሚል እምነት አለኝ እና በዚህ ምክንያት እኔ እንደ ጠላት ነው የምፈርጀው። በዛም ምክንያት ደግሞ ማንኛውም ኢትዮጵያዊ የሆነ ኃይል በስልጣን ላይ ካለው መንግስት ጋር የትኛውንም ያህል ቅራኔ ቢኖረው ከሻዕቢያ ጋር መተባበር አለበት የሚል እምነት የለኝም። ከሻዕቢያ ጋር በመተባበር ለኢትዮጵያ በጎ ነገር ማምጣት ይቻላል የሚልም እምነት የለኝም። ወደኋላ መለስ ብለን ያለውን ታሪክ ብናይ ያን ነው የሚያረጋግጠው እና ኢትዮጵያውያን የራሳቸው በቂ አጀንዳ አላቸው። እርስ በርስ መተባበር ከቻሉም አገር ውስጥ በቂ የሚባል ኃይል አላቸው። የሚያስፈልጋቸው እርስ በርስ መተባበር ነው እንጂ ኢትዮጵያውያን በተለይ በኢትዮጵያ ጠላትነት ከሚታወቅ ኢትዮጵያን ሁልጊዜ ለማዳከም ከሚሰራ የውጭ ኃይል ጋር መተባበር ለእኔ ታሪካዊ ስህተት ነው የሚል እምነት ነው ያለኝ። ግን ደግሞ ሌሎች ያላቸውን አስተሳሰብ አከብራለሁ። እዚሁ እንግዲህ እንዳልኩት አሁን እዚሁ ላይ የተወሰነ መነጋገር ያስፈልገናል። ምክንያቱም በጣም ወሳኝ ነጥብ ይመስለኛል። ሻዕቢያን ብቻ ሳይሆን በአጠቃላይ በኢትዮጵያ ፖለቲካ ውስጥ አሊያንስ ሲፈጠር ምን ነገሮች ታሳቢ መሆን አለባቸው የሚለውንም አብሮ የሚጠቅስ ነገር ስለሆነ እንዳልኩት ኢንተርጀክት ማድረግ ትችላላችሁ ሁለታችሁም። ግን አሁን ልደቱ ሀሳቡን ስለገለጸ ይልቃል እዚህ ላይ የተወሰነ ነገር ብታክልልን እፈልጋለሁ፣ ቅድም ካነሳው ነገር አንጻር። ምክንያቱም እንግዲህ በታሪክ ካልተስማማህበት ትነግረኛለህ። በታሪክ ሻዕቢያ በኢትዮጵያ ውስጥ ላሉ ህብረተሰቦች በጣም ከባድ የሆነ ኮንተንት ያለው ጥላቻ ያለው ድርጅት ነው ሊባል የሚችል ነው። እኔ እንደዛ አምናለሁ። ወላ አጠቃላይም ስናየው ለአማራም ህዝብ፣ ለትግራይም ህዝብ፣ ለኦሮሞም ህዝብ፣ ለሌሎቹም በኢትዮጵያ ውስጥ ላሉ ህብረተሰቦች በጣም ለአንዳንዱ ንቀት፣ ለአንዳንዱ ጥላቻ፣ ለአንዳንዱ ሌላ አይነት በጎ ያልሆነ ግብና ስሜት ያለው ድርጅት ነውና ያንን ቀይሯል ብለህ ነው የምታስበው ወይ? አንድ ሁለተኛ፣ በኢትዮጵያ ውስጥ ገብቶ ለምሳሌ በትግራይ የፈጸመው ጭፍጨፋ የአማራን ህዝብ አይመለከተውም ወይ?
በአማራና በትግራይ ህዝብ መካከል የጥቅም ቅራኔ በአሁኑ ወቅት ወይ በአማራና በትግራይ ፖለቲካ ውስጥ ልበለው ፖለቲካ መካከል የጥቅም ቅራኔ አለ ማለት ነው ወይ የሚል ጥያቄ ላነሳልህ ፈልጌ ነው የሚል ቀደም እንዳልኩ እንግዲህ በነገሮቹ ባውድ መታየት አለባቸው ሲባል ሁሉም ሀገሮች በየትኛውም ጊዜ የወዳጅነት ታሪክ አላቸው የጠላትነት ታሪክ አላቸው የጸብ ታሪክ አላቸው አትሊስት ይሄ አሁን ለኔ ተርሚኖሎጂው የሚያስቸግረኝ ታሪካዊ ጠላትና በምንም አይነት መገናኘት የለብንም ከሚለው ኮንሰፕት እንጂ ኢትዮጵያና ኤርትራ እኮ ተዋግተዋል እኮ ለ20 ዓመት በፍሮዝን ኮንፍሊክት ቆይተናል እንዲሁም ደግሞ ከኢትዮጵያ ለመለየት ባደረጉት ጦርነት ውስጥ ረጅም የሆነ ፕሮፓጋንዳና ህዝባችንን የሚከፋፍል ያልተገባ ጥላቻ ተረጭቷል ይሄንን በየትኛውም ጊዜ በተናገርኩበት ጊዜ ሁሉ ዘንግቼው አይደለም ነገር ግን ይሄ አሁን ላለብን የህልውና ትግልና ስልጣን ላይ ካለው መንግስት ከሚያደርስብን ሁኔታ አንፃር የሚደረግ የፖለቲካ ግንኙነት የጸጥታ እና የፖለቲካ ትብብር በምንም አይነት የኢትዮጵያን ከመክዳትና ታሪካዊ ጠላት ጋር ከመገናኘት ጋር ተደርጎ ሊታይ አይገባም በግልጽ አነጋገርም አሁን ከቅርብ ጊዜ እኮ አቶ ጌታቸውም ሲናገር እንደሰማሁት ዶክተር ደብረጽዮንም ሲናገሩ እንደሰማሁት ሁለቱም ከሻዕቢያ ጋር ንግግሮችን ለማለዘብና ያሉትን ቅራኔዎች ሁሉ በሰላም ለመፍታት ውይይት እንዳደረጉና እንደተገናኙ የትግራይ ጊዜያዊ አስተዳደር መሪ ፕሬዝዳንት አቶ ጌታቸው ረዳ ሲናገሩ ሰምቻለሁ ስለዚህ ይሄ ማለት በአብይ ውቅናና ግጭት ለመቀነስ ማለት ያ አሁን ይሄ ከታሪካዊ ጠላትናት ጋራ እንዴት ብሎ እንደሚገናኝ ወይም እኔ የትግራይን ህዝብ መጥላት ወይም አለመፈለግ ነው አይታይም አውቃለሁ ቴዲህን ስታነሳው በዛ ደረጃ እኔንም እንደማታስበኝ ነገር ግን መብራራት ስላለበት በዛ ደረጃ የሚያስብ ሰውም እንዳለ ቁስሉ ትኩስ እንደሆነ ስለሚገነዘብ ይሄን ነገር ማስረዳት ራሴንም ደግሞ ዲፈንድ ማድረግ ተገቢ ስለሆነ እንደሆነ እረዳዋለሁ እና ያም ተባለያ አንደኛ ፖለቲካ ማለት በብዙ ችግሮችን መፍታት በሚያግባቡ ነገሮች መስራት ልዩነትን ማጥበብ ሰላምን ማምጣት ትብብር ማድረግ የጋራ የህዝቦችን ግንኙነት ማሳደግ ነው በእኔ እምነት የሻዕቢያና የህዋት ግንኙነት የፈጠረው ሪጂናል ሄጅሞኒና ኮምፒቲሽን ግልጽ ያልሆነ ግንኙነት የፈጠረው ነገር እንጂ በውስጣችንስ ያለው ጥላቻ ሻዕቢያ ከኛ ጋር ካለው ጥላቻና እኛ ከኛ ጋር ያለን ጥላቻስ ቢወዳደር በቁም እየተቃጠለ እኮ ነው ያለነው ልክ ነው ያው አንዱ ጥላቻ ሌላውን ትክክል ስለማያደርገው ነው እንጂ ትክክል ነው ግን በሁለቱ መሃል ካለው ድርጅት ካለው ግንኙነት ለዛኛው ኤክስኪዩዝ አለኝ በሁለቱ መካከል ባለው ግንኙነት ብቻ እንዴት ሊወሰን ይችላል ልህ ነው ማለት አይዲዮሎጂካሊ ሻዕቢያ ትላንትና በኢትዮጵያ ባሉ ህብረተሰቦች ላይ ያለው አስተያየት እንደዛ አልነበረም ነው መጥለኝ ወይስ አሁን ተለውጧል ነው ግልጽ ማድረግ ፈልጌ ነው ተለውጧልም አልተለወጠም ብለል አልችልም በጋራ በሚያደርጉ ነገሮች ቅሬታዎች እንዳሉ የነበሩ ነገሮችን ደፍጥጦ ለማጥፋት አይደለም የነበሩ የታሪክ ሂደቶችን ዘግቶ አሁን ላለብን የጋራ ጉዳይ ግን የጋራ በሚያደርጉ ነገሮች መስራት በዓለም አቀፍ ግንኙነት ውስጥ የተለመደ ነገር ነው ኤርትራ ራሱን የቻለ ሌላ ሀገር ነው ከኢትዮጵያ ጋር ሌላ የጸብም ታሪክ አለን ቅድም መግቢያ ላይ እንዳልኩት የጦርነት ታሪክ አለን የአብሮነት ታሪክ አለን አሁን በመንገኝበት ሁኔታ ውስጥ ግን በጋራ በሚያግባባን ነገር ውስጥ በአማራ ህዝብ ላይ የህልውና ትግል ይያለ የትግራይ ህዝብም እንደዚሁ በሲጅ ሲያሰቃየው የሚኖር አሁንም ቢሆን ያልተፈታ ሁኔታ ባለበት ሁኔታ የኦሮሞ ህዝብ ጦርነት ውስጥ ያለ አጠቃላይ ኢትዮጵያንም ቀጠናውንም የሚያምሰው ካለ ይሄንን ስርዓት በማስወገድ በልኩ በሚያግባባን ጉዳይ ላይ በጋራ መስራት ከታሪካዊ ጠላት ጋር መተባበር ሆኖ ሊታይ አይችልም እስከ ትናንትናም ድረስ ደግሞ ግንኙነቱ መልካም ነው ተብሎ የኢትዮጵያ ህዝብም አጠቃላይ የኤርትራ ህዝብም ደግፎ ስንት ድግስና ስንት ጭብጨባ የነበረበት ታሪክ ነበረን ከ3 አመትና ከ4 አመት በፊትና ያኔ ተቃውሞ ነበር አይደል አንተ ግንኙነቱ በቅጡ ይሁን ነው መንገዱን አልተቀበልከውም ነበር ካቶልደቱ ጋራ በነበረን ሸገር ቴሌቪዥን ላይ አስተዋውሳለሁ እኔ መጀመሪያ ግጭቱም ሆነ ጸው ያለው በድንበርም ያለው በሁለቱ ድርጅቶችም ስለሆነ ከትግራይ ህዝብም ጋር በተለይም ከህዋትም ጋር ይሄን ችግር የፈጠሩት ከዛ ይሁን እንጂ አልፎ በሚደረግ ነገር ውስጥ እንደውም ለሌላ ላልተገባ ግንኙነትና ከህዋት ጋር የተጣሉት ሁሉ ሰዎች ተደምረው ሌላ ግጭት የሚፈጥር ልክ የተለዩት ሁሉ ከህዋትና ከኢትዮ ኤርትራ ጦርነት በኋላ የመጡት ሁሉ ወደ ህዋት ይደመራሉ
ለሀገር ውስጥ የፖለቲካ ብሽሽቅ ይሆንና ይሄ ነገር ሳይጸና ሌላ መንገድ ይዛል ብዬ ተናግሬያለሁና የስልቱን እንጂ በመሰረቱ መገናኘቱን በምንም አይነት ልጠላ አልችልም።